ስለዚህ እኔ ልጅ ነው ዘር ላስቀጥልላቸው የምችለው ስለዚህ ከወንድሜ አረገዝኩኝ አለቀ ምን ማለት ነው ለምን አርፈ ቁጫተር ለአምላካችን እኮ ነው ይሄን ምንድነው ያልሽው ከወንድምሽ ነው ያረገዝኩት ምንድነው ያልሽው ለአምላካችን ብዬ ነው ይሄን ያለው የምን አምላክ ነው የምታወሪው በጣም አስደንጋጭ ነገር ነው ምን ታረግ እንደነበረ ያንዳንዱ ካሜራ ቀርጿቸዋል እሺ በድብ ካሜራ ስለምን ካሜራ ነው አምላካችን ፈቅዷል አሜን እንዳሰባችሁት አሜን ዝቅ አሜን እኮ በቃ ለአምላካችን ይፈልጉ ነበር አደረኩላቸው ለሊት ሊፈጠር ይችላል ለሊትም እየተነሳው እሱ ጋር ሄዳለሁ እሷንም በጠብጣታለሁ ለምን አምላካችን ሲያናገሩኝ ከሳቸው እኮ አንቺ ልክ ያረገሽው ቀጥሎ አምላካችን ማለት እጀ ቆራጣ ተብሎ ነው የሚጣሩት ማለት እጄን ቆርጠው አርፌ እንድቀመጥ አንደኛ እሱም ነገር አለ ሲዛ 6 ሰዓት ላይ ይሄ አምላካችን የምንለው ሰውዬ ማለት አምላካችን ክፉ ቃል ተናገርኩ እና አምላካችን እንደ ጢንዚዛ ሆኖ ይመጡ ነበር ቤታችን ሰማያዊ ጢንዚዛ ካያችሁ እንዳስነኩት ያዝነውና መታ ነው ጢንዚዛውን ከዛ ሁለቱም ክንፎቹ ረገፈ የጢንዚዛው ይዋሽሽ ነው የፈለገችው ነገር ተደረገ የገዛ ቤት ይዋሽሽ ነው ወይ ምንም አልሆነችም በቃ ወጣ አንተ እዚህ ቤት ይሰራል ማጣራት እንግዲህ ድብቅ ካሜራ አስቀምጠን ነበር የወጣ ነው እንግዲህ አርግሻና ወልድላቸውና አስቀጥላለሁኝ በቃ ዘር ለማስቀጠል ኮንዶም ቆይ ተረጋጋ አምላካችን ላይ ቆጥ እንዴት ከኔ ወንድምሽ ላይ ተረጋጋ እንደሱ አይደለም ተረጋጋ የመጣበትን ጉዳይ ላስረዳ አንዴ ቁጭ ታያለሽ እየተጨቃጨቃችሁ እኮ ነው ምንድን የምታስረዳው አልተግባባንም ተጨቃጨቀ በቃ ካልተግባባህ ውጣታ ለምን ትሰራለህ እኮ ቁጭ ብለን ነው አልወጣም ልታናግሯት ነው አይመጣችሁት አንቺንም እናናግርሽ በቃ ስለዚህ አልፈልግም ካለሽ ውጡልን ምንድን የምትፈልጉት ሌላ አላማ አላችሁ ፈለገችም አልፈለገችም አሁን ማውራት አለብን ስለዚህ ከዚህ በላይ ምንም ላወራችሁ አልችልም በቃ ምናወራው ብዙ ነገር አለ ምን ማለት ነው ስጋትሽን ዝም ብለሽ በውስጥሽ መያዝ የለብሽም የምን ስጋት ስለምታወራው እኮ አንዴ ቁጭ በይ ልጁ ጤነኛ ነው ግን አዎ ጤነኛ ነኝ እኔ አንቺ ጤነኛ ከሆንሽ እኔ ጤነኛ ነኝ እንዴ ነው እሺ ካሜራውን አስጠፋልኝና አቀመጣለሁ ካሜራውን ችግር የለም አጠፋልሽ ቁጭ በይ ምን ማለት ነው የግለሰብ ቤት ዘው ብላችሁ ገብታችሁ ጭራሽ በቤቷ አስጨቀጭቆታላችሁ ይገባኛል ቻለ በቃ እንዴት እንደላካችሁ አላውቅም ለምን እንደሚልካቸው እኔ ምን አውቃለሁ እሺ አሁን ምንድነው የፈለጋችሁት እሺ የፈለኩትን ነገር ጠይቅሻለሁ ጠይቀኛ ቤት ሄለን ነው አይደል ስምሽ አዎ ሄለን ያውልሽ እኛ ሀብታሙ ጋር ወዳጅ ነን እኔና ሀብታሙ በተለየ ሁኔታ ማለት ነው ማለት ጓደኛ ምናምን ነገር ነው እሺ ምናልባት ነግሮሽ ሊሆን ይችላልና ስላንቺም አንዳንድ ነገሮችን ስናወራ ያው እህቴ ሰሞኑን ትንሽ ችግር ውስጥ ናትና የምን ችግር ምን ነው የቤታችን ጉድ እያወጣ ነው ለማንም ይዘራልሽ ችግር ነው የምታወሩት የምን ችግር ደህና ነሽ እኔ ደህና ነኝ ምን በሽተኛ መስላለሁ ስታይ አይ ተረጋጊ ለማለት ምን ማለት ነው ችግር እሺ አቤት አስረዳኝ ሁለታችሁ ማለት እዚህ ቤት ውስጥ እንዴት ነው ሀብታሙ አንቺ አንድ ላይ ማለት ብዙ ጊዜ ከባድ ነው ብዬ አስባለሁ የሀብታሙ እህት እንደሆንሽ አውቃለሁ እና ባለቤቱ እሱ እና አንቺ እንዴት ነው ቤት ውስጥ የምትኖሩት ምን ክፋት አለው ከተዋደድን ተግባብተን ከኖርን እኮ ችግር ያለው ነገር አይደለም ማን ነው ባናችሁ የምትዋደዱት እኔና አንቺ ነን እሺ አንዋደድም እንበል ምን ችግር አለው አንድ ቤት ውስጥ አብረን ብንኖር አንድ ጣሪያ ውስጥ ወንድሜ ነው የስጋ እህቱ ነኝ ለምንድን ነው የማትዋደዱት ሳትግባቡ በመሀል ግጭቶች ሊፈጠሩ ይችላሉ ከትጋ ከወንድም ጋር ራሱ እኮ ልትጋጭ ትችላለህ በፍጹም እንደዚህ ግን አላልሽኝም ልንጋጭ እንችላለን ማለት እኮ አይጠበቅባትም እኔና እሷ በአንዳንድ ነገሮች ልንጋጭ እንችላለን በሰው መሀል ግጭት አይጠፋም ያ ማለት ግን ተለያይተን እስከ መኖር ድረስ እስከዛ ደረጃ የሚያደርስ ነገር ነው ማለት አይደለም አንዳንድ ነገሮች ስትይ አልገባኝም ማለት ኖርማል ነገር በኖርማል ነገር ወንድም ጋር ቃል በቃል በንግግር ምናምን ልትጋጫችልን እኔና እሷ ከንግግር ባለፈ በምን ልንጋጭ እንችላለን ከዛ ውጪ ሌላ የተለየ ነገር የለም እዚህ ቤት ውስጥ የባዕድ አምልኮ እንደምትከተሉ መረጃ አለኝ በቂ አንቺም ወንድምሽም እሷም ለምንድን ምን ማለት ነው ግልጽ ነው የጠየቁሽ ለምን ተባተባለሽ ለምን አትወጡ እየተንተባተብኩ አይደለም እየተንተባተብሽ አይደል እንዴት ናፍሽ ተሳሰረ ይሄንን ነው የጠየቀሽ አቤት
አትፋጠጡ ያ መፋጠጥ አያስፈልግም ለምን መረጃ አለኝ መረጃ ስላለኝ ነው ታዲያ ምን ትሰራለህ ኦኬ ወደ ጊዜያችሁ መሄድ ትችላለህ ይዘን ለምን እኛ እንሄዳለን አንተ መሄድ ትችላለህ አልሄድም ስለምን ባደም ልኮ ነው የምታወራው አልሄድም ለምን ሄዳለሁ እኮ ታዲያ ለምንድን ነው የመጣው እዚህ ሲጀመር መረጃ ፈልጋ አይደለም መረጃው ካለክ ደግሞ እዚህ ምን ትሰራለህ እንዴ ቀልድ ነው እንዴ ያዛችሁት ለምን አትወጡልን አንወጣም ለምን ነው የፈለግሽው እንደተጡ ቤታችን ስለሆነ ነው እኮ የግለሰብ ቤት ነው አንደኛ ካሜራ ይዛችሁ ዘው ብላችሁ መግባታችሁ ራሱ ያስቀጣል ሲቀጥል ደግሞ ስለ ግል ህይወታችን የመጠየቅ መብት የላችሁ የለንም ግን ይኸውልሽ አንዳንድ ችግሮች ሲፈጠሩ እነሱ ችግሮች እኔ የምጠይቀኝን ጥያቄ ጠይቀኛል ከዚህ በላይ ምንም ምንትለው ነገር የለም አልጠየቅኩሽም መቼ ጠየቅኩሽ ምንድነው የምትፈልገው ምንድነው የተናገርሽው ነገር በሙሉ ከሱ አንፃር ደግሞ አንቺም እሱ ሲባል ይሄ እኮ የራሳችን ህይወት ነው ማስተካከል ካለብን እኛ እርስ በርስ ተነጋግረን ማስተካከል እንችላለን ማስተካከል የማይቻል ጉዳይ ስለተፈጠረ ስለዚህ እናንተ ነው የሚመለከታችሁማ ይሄ እኮ የቤተሰብ አይመለከተም የራሳችን ገበና ነው ኦኬ ወንድምሽ ነው እዚህ ላከኝ እንኳን ላከክ ታደሱ ከሱ ጋር ሄደ ማውራት እኮ ትችላለህ ለምንድን ነው ይልከው ወንድምሽ ያለሽ ንቀት ይሄን ያህል ድረስ ነው ማለት እኔ እየናኩት አይደለም ያለ አግባብ መላኩ ራሱ ልክ አይደለም ጓደኛው ከሆንክ ከሱ ጋር አውርታችሁ ያለውን ነገር እዛው ፍቱ እኛ ጋር ለምን ትመጣላችሁ ኦኬ ችግሩ ያለው እዚህ ቤት ውስጥ ስለሆነ ከሆነ ታደሱ ካሜራ ይዛችሁ ሂዱ ብሏችኋል ካሜራውን ካሜራውን እስካሁን የረበሽሽ አጠፋልሻለሁ አልኩሽ እኮ አይንሽ ያያየ የተቀዳውንም ነገር ቢሆን አንተ አጠፋክም አላጠፋክም እኔ ግድ የሚሰጠኝ ነገር የለም ይሄ ግን በቃ የግል ህይወታችን ነው አትበጡጡና እንኑርበት ቢሆን መፈታት ያለበት ችግር አለ እኮ በቃ ምን እንደምትፈቱት እኛ የሚፈታልን አንድ ጥያቄ ልጠይቅሽ ለሊት ለምንድን ነው በራቁትሽ ነው ወደ ውጭ የምትወጪው ስለምን ለሊት ነው ምን እንደምታወራው የምትቃዡው ለምንድን ምን ማለት ነው ትቃዣለሽ በጣም ትጮያለሽ እንደ መንፈስ የምትጮየው ነገር አለ ምን ማለት አንተ እዚህ ቤት ውስጥ ነው የምትኖረው ከኔ ጋር ነው አብረህ የምታድረው መልሽልኝ ጥያቄ ምን ማለት ነው ትጮያለሽ ማለት መንፈስ አለብሽ በሽተኛ ነሽ እያልከኝ ነው ግልጽ ነው እያልኩሽ ያለሁት እሱ ነው እንዴ እማን ጥያቄ እኮ ነው እየጠየከኝ ያለው እጮያለሁ እኔ ወንድምሽ የጠየቃቸው ለምን እሱን አጠይቂው እንዴ ምን ማለት ነው አንቺ ራሱ እስካሁን ስትኛል ነበር እንዴ ያዋሽ እኮ ነው ይሄን ሁሉ ነገር መጀመሪያ አምጦ እንትን ያለው ወንድምሽ ነው ገባሽ ምንድነው ምንለው እኔ ለምንድን ምጮ እኔ እኮ ጤነኛ ሰው ነኝ ወይስ ታማሚ ነሽ እያላችሁኝ ነው እኔ ምንም አውቀው ነገር የለም ወንድምሽ ነው እንደዛ ያላቸው እኔ እንደው ከመጡ በኋላ ነው እንደዛ ብለው ይነገሩኝ እኔ ምንም አውቀው ነገር አሁን ስትኛል ነበር እንዴ እንደዚህ አታስጨንቃ ስነ ስርዓት ያዝ ማለት እንዴት ነው ማለት ቆረቆረላት የምራችሁ ነው ቀልድ ነው ያዛችሁት ቀልድ ነው ያዛችሁት አንቺ እስካሁን እየነገርሽ ያለው አትንካት እንድትናገራት አልፈልግም አረ አዎ የምራችሁ ነው ማለት አንዋደድም አንግባባም አልተግባባንም ስለዚህ እኛ ስላልተግባባን ለጠላት አሳልፍ ምን እያልሽ ነበር እስካሁን ምን እያልኩ ነበር ምንም ያልኩ ነገር የለም ማለት ልትጨው አስገድዳት ይሆናል እየካርሺ ነው ምንድነው ምክድ ማለት እየሸመጠጥሽ ነው ይሄ ሁሉ ነገር ያላቸው ወንድምሽ ነው አለቀ እሷም ስትለኝ ነበር እንኳን አለች ዛሬ ጤነኛ ነኝ ሁለታችሁ ጭራሽ እዚህ እንደማትግባቡ ተናግራለች እስካሁን እሺ አንግባባም እንበል አልኩ እኮ በአንዳንድ ነገር ላንግባባ እንችላለን አንዳንድ ነገር አይደለም አንዳንድ ነገር አይደለም ችግራችን ራሳችን እንፈታለን በቃ እንውጡልን እንችላለን ግን እንድትናገራት አልፈልግም ውጡ አረ አዎ አትናገራት ለምን ትናገራታለህ ስለዚህ ጥብቅና ይቆምሽላታል እቆምላታለሁ ለምን ደሞ አልቆምላት ኦኬ ማለት ሁለታችሁ ላይ ያለው ነገር በጣም ግራም ያጋባ ነው ምን ሆኖ ግራም ያጋባ ማለት ግልጽ ሽምጥጣን ይሸምጥጣችሁኛል ለምን ደም ሸመጠ በሽተኛ ነሽ እያልከኝ ሁለታችሁ በፍጹም እዚህ ቤት ውስጥ እንደማትግባቡ ካንቺም አውቃለሁ አልተግባባንም እንበል አንተ ምን አስጨነቀ እኮ ይሄን ነገር ራሳችን እኛ ራሱ እንኳን ተጨነቀበት ምን አስጨነቀ ይሄን ነገር ራሳችን መፍታት እንችላለን በቃ የወንድሜ ሚስት ነች አማቿን አልተግባባንም ታዲያ ምን ይፈጠር አንቺ እየወደድኩት ነው እየኖርኩ ያለሁት እንጂ እዚህ ቤት ውስጥ አንድ ቀን ማድረግ አልፈልግም እያልሽኛ እስካሁን አስገድዳት ይሆናል ምናልባት እንደዚህ አይነት ነገር የምታወራው ካሜራ ደቅናባት አንድ ላይ ስትሆኑ የተባበራችሁ አልተባበርንም ካሜራ ይዘባት እንዴት ነው እንደዚህ ሊላትን የምችለው እርጉዝ ነሽ አይደል አንቺ ማ ጤናሽ ላይ ምን ማለት ነው ስለምን እርግዝና ነው የምታወራው እኔ ስተኝ እርጉዝ መስላለሁ አዎ አንተ የምረታማል ጓደኛ ፍቅረኛ ባል የሚባል ነገር ራሱ የላትም እኮ እንዴት ነው ታረግዘው አርግዘሽ ቢሆንስ ተረባከ ታዲያ ከመንፈስ ጋር ምን ትሰራለህ እንደዛ ከሆነ አንተ ምን አይታወራለህ ምንድነው የሚያወራው ሲጀምር ከመንፈስ ጋር እንዴት ነው ስርዓት ያዥሽ በሽተኛ አይደለም አትንካኝ ነክ ያው ስርዓት ያዥ ባቶንማ እንደዚህ አይነት ወሬ አታወራ ስርዓት ያዥ አሊዝም ስርዓት ቢኖር ካኔ ስርዓት ሚይዘው የህክምና ማስረጃ ይዤ አጣርቼ እርግዝና እንደተፈጠረብሽ እርግጠኛ ስለሆነ እርግዝናችሁ ካንተ ነው እንዴ ምን አገባ ባታረግዝ ምን አገባ እንዴ አንተ ነክ ይኸውልሽ ወንድምሽ እቺን ልጅ ተከታትለ ለምን እንደሚከመር የምትከታተለኝ ምን አገባክ
ባረግዝ ባላረግዝ ይመለከታል አይመለከትም እኮ አይመለከተኝም በጣም ጥሩ እሺ አይመለከተኝም እሺ አይመለከተኝ ችግር የለውም ሲጀመር ይሄ ሁሉ ነገር የሚያመጣብን እኮ ወንድምሽ ነው ማለት ባለቤትሽ ነው አዎ እሱ እንደዚህ መጥቶን ባይል እኮ ሁሉ ነገር አይፈጠርም እንጂ በእውነት አሁን እሷ ስትመጣ ተጠያቂ ማን ሆነ ወንድ የአንቺ ባለቤት ተጠያቂ ሆነ ለሷ ደግሞ ወንድም እሱ ለምን እንዴት ይልካል ቆይስ ጀመር ማለት ነው እኮ የቤተሰብ ጉዳይ ነው አውርተን መፍታት ምንችለው ነገር ነው ስለዚህ በቃ ባረግዝ ባላረግዝ አንተ ምን አገባክ አይመለከታችሁ ገና ተማሪ ነሽና ወንድምሽ እኮ ስጋት አድሮበት እቺ ልጅ አደረበት እኔን አይናገረኛ እናንተ ምን ቤት ናችሁ ያደራ ልጅ ነሽ ለሆና ታዲያ እናሱ ራሱ መፍታት እየቻለ እናንተ ለምን ይልካችኋል እኛ እኮ ቤታችን ተነጋግረን የምንፈታው ነገር ነው አለቀ ስለዚህ ሁሉም ነገር ያለበት ወይም ደግሞ ሁሉንም ነገር ይሄን ነገር ብቻው መፍታት ያለበት አንቺ ሶስታችሁ መሆናችሁ መፍታት አልነበረባችሁ ወደኛ መምጣት ጭራሽ አልነበረበትም ለምን ይሄዳል ሲጀመር እና እናንተም ደግሞ ምንም ችግር የለባችሁ እንዴ ምን ሊኖርብን ይችላል ስታይን በሽተኛ እንመስላለን 6 ሰዓት እዚህ ጭስ ከማጨስ ውጪ ሌላ ምንም ችግር የለባችሁ ምናልባት አስፈልጓት ሊሆን ይችላል ካንቺም ታጨሻለሽ አዎ ምን ችግር አለ ጭስ ከፈለኩኝ ስለዚህ ያወክሽ ባዳም ልኮ ሰላምን ባዳም ልኮ ነው የምታወሩ ያማል በሽተኛ ነው ልጅ እኔ ያላቅም ቋላማክ ምንድነው ኦኬ ምን ማለት ነው ደረስኩብሽ እኮ እና ታዲያ በቃ ቡና ላፈላ ነበር አለቀ በቃ ይዋሽሽ ነው የፈለገችው ነገር ተገዛ ቤት ይዋሽሽ ነው ወይ አትናገሪ ይኸውልሽ ስራት ያዥ አንቺ አሊዝም ባሊዝም ምን ታመጣ ሄዶ አትንካኝ እሺ ቁጭ በይ አልቀመጥ አልፋ ሌላ ነገር ስመጓት እኮ እንድትነካት አልፈልግም በትዋሽስ ፈልገውኛ ሰሚኛለሽ የኛን ቤት ሰሚኛለሽ እሷ ስትመጣ ለምን መካድ እንደፈለግሽ ተናገሪ ምክንያቱም እሷ ካርኩት ነገር የለም አንቺ ባለቤቴና እሷ የሆነ ግንኙነት አላችሁ ምናምን ያልሻል እንኳን ኖረን እሺ ታዲያ እንኳን አለች እና ምን ይሁን ኦኬ አረ እሺ ኖረን እሺ አለን እንበል ቢኖረንስ አንተ ምን አገባክ አላችሁ ማለት የለንም አለን ብልህ ራሱ ምን አገባክ ይመለከተኛል አይመለከትም የግል ህይወትን ሂድና ነው ህይወታችን ነው በቃ ራሳችን እንፈታዋለን በቃ ውጡልን አሁን ካሜራውን ዘሽው ውጡልን አትወጣ ተጎልተዋል እኛ ምን አገባን ታዲያ በሽተኛ ነው ልጁ እሺ ማለት እኔ የናንተ መናበብ በጣም እየገረመኝ ነው ምን ማለት ነው እርስ በርስ የምትጠባበቁት ነገር በፍጹም እንደማትዋደዱና እዚህ ቤት ውስጥ ጤነኛ እንኳን አልተዋደድን ይሄ በቃ የቤታችን ጉዳይ ነው ባንዋደድ አይመለከታችሁም ስለዚህ የቤታችሁ ጉዳይ ወደ ውጭ እንዳይወጣ የፈለጋችሁበት አንዱ ምክንያት የሆነ ትልቅ ችግር ስላለ ነው ስለምን ችግር ቆይ ከቤተሰብ መሀል የሆነ ጭቅጭቅ ምናምን አይፈጠርም እንዴ ይፈጠራል ያን ደግሞ በቃ ራሳቸው ናቸው የሚፈቱት እኛም ራሳችን እንፈታለን በቃ ከክፍለ ሀገር ነው የመጣሽው ለምን እዚሁ ነው የምኖረው መጀመሪያም አብሬያቸው ባለ እናትሽንና አባትሽ እንዴት ነው ያጣችኋቸው እንዴ ምን አገባክ ለምን እንደምጠይቀኝ ማወቅ ፈለኩ በቃ ታሞ እንደ የትኛውም ሰው አርጅተው ነበር ታሞ ሞቱ አለቀ በመኪና አደጋ እንደሞቱ ግን የምን የመኪና አደጋ ኦኬ ሁለታችሁም በተለያየ ነገር እንደሞቱ ነው መረጃ ያላችሁ ምታውቁ ማናማ እኔና ያው እሷ ትንሽ ልጅ ስለነበረች ሲሞቱ ቤተሰቦቻቸው ሲሞቱ እሷ ትንሽ ልጅ ነበረች እና ምንም አታውቅም እኔ አርጅተው እንደሞቱ ነው የሰማሁት ኧረ እባክሽ ኦኬ እንትን ነው በጣም የተደጋገፋችሁ ምናልባት ለሐሳብ እንዳልጨነቅ ብሎ ይሆናል የደበቀኝ ኦኬ በመኪና አደጋ ሞቱ ምናምን ብሎ ሲያወራ እንዳልጨነቅ ብሎ ይሆናል እንጂ የደበቀኝ ለኔ ነገረኝ አርጅተው እንደሞቱ ነው ኧረ እሺ ይሁን ግን ማለት አንቺ ትምህርት ቤት ውስጥ በጣም ብቸኝነት እንደሚያጠቃሽና ሰዎች ግን ጭራሽ እንደማትቀርቢ ወንድምሽ ነገር ለምን እሱ ግልጽ ነው ምን ነው በሰላም እኔ ከሰው ጋር አብሬ ያላደኩማ ከወንድሜ ጋር ነው የኖርኩት ከዛ በኋላ እኮ ስለክ እንዴ ሌላ ወጣ ብላ ሰው ጋር ምናምን ተግባብታ ምናምን አታውቅም ያደራ ልጅ ነሽ እያለ እንደ እንትን አድርጎ እየተቆጣጠረኝ ያሳደገኝ ስለዚህ ከዛ በኋላ እሷን ነው ምግባባት እሱን ግባባዋለሁ አንዳንድ የሰፈር ሰዎች አሉ ከነሱ ጋር ግባባለሁ ከዛ በዘለለ ምንም ነገር የለኝም ጓደኞቹ ምንም የሉሽም ይገሉኝ ምን ያደርጉልኛል ስለርግዝናው እንዴት ተፈጠረ ስለምን እርግዝና ነው የምታወራው ያማህ እንዴ አይደለም ምን ማለት ነው ኦኬ አይ እኔ መረጃ ስላለኝ እንኳን ኖረክ በቃ እኔ መረጃዬንማ ላሳይሽ ይገባል አይ ምን አገባኝ ሲጀመር እንኳን ሆንኩ እሺ ሆስፒታል መረጃ ነው እርግዝና እንዳለ
እኮ ታዲያ ምን ይሁንና ምን እኮና እሺ መረጃ ቢኖር ካንተ እሷ አረገዘች አላረገዘች ወይንስ ደግሞ ላይ ካስረግዥ አጣፋው ነው ከሶ ነው አይ ከሶ ነው ያረገዝኩት ምንም አይነት ካንተ ነው ያረገዝኩት እኮ ብታረግዝም እኮ ምንም ነገር የለም በቃ ካንተ ነው ወደኔ ያመጣሽ ለምን አመጣለኝ ካንተ ነው ያረገዝኩት የወንድሜ ጓደኛ አይደለ ከዚህ በፊት አጣቂኝም እንከባበር እሺ አይመለከትም ይኸውልሽ እኔ ይሄን ነገር እንዳጣራ ወንድምሽ በላከኝ መሰረት ያጣራ እንኳን ላከክ በቃ እንኳን ላከክ እና ምን ይሁን የወንድሜ ጓደኛ ነህ አይደለ በቃ ካንተ አርግዥ ይሆናል ምናልባት እንዴ ቀልድ ነው ኦኬ እናንተ በጣም አላጋጮች ናችሁ አላላጋጭንም ለምን ብለን እናላግጣለን መታሸት የሚያስፈልጋችሁ መሰለኝ አረ ማሳጅ ነው ቢደስ ይለናል እቺ ይቀልዳል እንዴ ለምን አትወጡልንም ጃፍሽን አትከፈች እሺ እንዴ አፈን እየከፈትክ ለምን ደሞ አልከፍተው አታናጂኝ በቃ ታናግረኝ ስርዓት ያዥና አውሪ መታወቅ ስለዚህ አታናግረኛ እኮ ከዚህ በላይ የምትፈልገው ነገር ንገረን መጠየቅ የምትፈልገው ነገር ስለዚህ ሁላችሁም ወደ ወንድም አንቺ ወደ ባለቤትሽ አንቺ ወደ ወንድምሽ ነው ነገሩን እየወሰዳችሁ ያላችሁት ስለዚህ ይሄን ነገር ማጣራት ባለብን መንገድ አጣርተን እዚሁ ቁጭ ብለን ወንድማችሁ ፊት ለፊት እንተያያለን ሁሉንም ነገር አሁን ለወንድምሽ ደውላለሁ እዚህ ቤት የመጣውበትን ምክንያት ጭምር እሱ ያስረዳቸዋል ለምን እንደመጣው ማን እንደሆናችሁ እዚህ ቤት ምን እየተከናወነ እሱ የሚዋሸኝ ነገር ስላለ ማረጋገጥ ባለብን ፊት ለፊት እንፋጥጣታለን ሁለታችሁን ግን በጣም ብዙ ነገር እንዳለባችሁ ያወቁት ነገር ስላለ እንግዲህ ወደ ተመልካቾቻችን እዚህ ቤት የነበረን ቆይታ በተወሰነ መንገድ እዚህ ጋር እንቋጨውና የተወሰነ አረፍት ወስደን ማለት ሀብታሙ መጥቶ እዚህ ቦታ ላይ በጣም እየካዱኝ ነው ሁለቱም የተለያየ ነገር ነው የሚናገሩት እርስ በርስ ያላቸው ኬሚስትሪ በጣም ይለያል እኔ ማለት ሀብታሙ በነገረኝ ልክ አይደለም እዚህ ቦታ አንዳንድ ልክ የሆኑ ነገሮች ቢኖሩም ነገር ግን የተለያዩ ነገሮች አሉ ሀብታሙ እንዲመጣ የክሩ አባላት ሲደውሉለት ከጥቂት ደቂቃ በኋላ ቆይተን እንመለሳለን እንግዲህ ውድ ተመልካቾቻችን አሁን ላይ እንግዲህ ሀብታሙ ግዴታ መምጣት ስላለበት እዚህ ቦታ ላይ ሀብታሙን ጨምረን እንግዲህ ባለ ጉዳዮችን እዚህ ጋር ቁጭ አድርገን ፊት ለፊት መጠየቅ ያለብንን ጥያቄዎችን ጠይቃቸዋለን ግልጽ ያልሆኑ ነገሮች አሉ እዚህ ቤት ውስጥ ብዙ የተፈጠሩ ያሉ ነገሮች አሉ ቀድሞም ከሀብታሙ ጋር ስናወራ ያልነበሩም ነገሮች እየተፈጠሩ ነበረ ምንድነው እየተፈጠረ ያለው እዚህ ቤት ውስጥ ማንነው ማንን እየካደ ያለው ለምንድነው ግልጽ ማናወራው እዚህ ቤት ውስጥ ችግሩ ምንድነው የሚለው ነገር እንግዲህ ራሱ መጀመሪያ እዚህ ቤት ከመምጣት በፊት ያገኙትን አካል ነው እዚህ ጋር ቁጭ አድርጌ ያለሁት እስከ መጨረሻው አብራችሁን ቆዩ እሺ ሀብታሙ አንተ እንድትመጣ ያደረኩበት አንዱ ምክንያት ያው ከስራ ላይ ነው መጀመሪያ ይቅርታ እዚህ እንድትመጣ ያደረኩበት አንዱ ምክንያት እዚህ ቤት ውስጥ እየተፈጠሩ ያሉ አንዳንድ ነገሮች አሉ ልክ ያልሆኑ ምናልባት ካንተ ጋር ሳወራ በነበረው ሁኔታ ላይ ያልሰማኋቸውን አንዳንድ ነገሮች ሰምቻለሁ በባለቤትህና በእህትህ መካከል አንዳንድ አለመግባባቶች እንዳሉ በተወሰነ መንገድ ካንተ ተረድቻለሁ ግን አሁን ላይ ምንም የሚያጋጭ ነገር እንደሌላቸው ነው እየነገሩኝ ያሉት ማለት አልገባኝም ይግባባሉ ሁለቱ እኮ ግን አንዳንዴ በመሃል ላይ የሆነ የሚፈጥሩት ግጭት ነው እንጂኮ ይግባባሉ ግን በመሃል ላይ የሚፈጥሩት ግጭት ግን እኔን ግራ ያጋባኝ ነው ያለው ማለት የተለመደ አይነት ግጭት ቤት ውስጥ ኖርማል ግጭት አሉ ማለት ግጭት ደረጃዎች አሉት አዎ ምን አለ መሰለ እህቴ ከኔ ጋር መኖር ከጀመረች ጀምሮና ወይም ደግሞ እኔ በትዳር መኖር ከጀመርኩ ጀምሮ እስካሁን ድረስ እህቴና ባለቤቴ በጣም የሚግባቡት በጣም ይተሳሰባሉ ምናምንና አሁን ላይ ደግሞ የሆነ ባህሪያቸው እየተቀያየረ መጣ የማንኛቸው ችግር እንደሆነ እኔ ሊገባኝ አልቻለም ችግሩ ከእህቴ ላይ ይሁን ከባለቤቴ ላይ ይሁን እኔ ምንም አልገባኝም እና ሁለታቸው አሁን ላይ ደግሞ የመግባባት እንትናቸው በጣም ነው እኔ ግራ ያጋባኛለሁ እና ሁለታቸው አንዳንዴ ደና ይሆናሉ አንዳንዴ ደግሞ ይጣላሉ እኔ እንጃ ያልከኝ ነው እኔ እኮ ባለቤት ነኝ አቃለው ባለቤቴ ነሽ ነገር ግን በፊት ለሷ የነበረሽ ጊዜና ቦታና በፊት ለሷ የነበረሽ አሳሰብ አመለካከት አሁን ላይ ደግሞ እንደ ድሮ አለ ብዬ ደግሞ ያሰብኩኝ አይደለም ምንድነው የምታወራው ያ ማለት በማለት ሁሉ ነገር ያመጣው ልትዋሺ ነው እንደ በፊቱ አይደለም እንደ በፊቱ አይደላችሁም ታዲያ ምንድነው የተፈጠረው እንደ በፊቱ እንዳትሆኑ አለመግባባት እኮ ምንድነው ማያግባባን ነገር ምን ማያግባባን ነገር ብዙ ጊዜ አውርተንበት አልነበረም እንዴ ንገረኝ
እኔ በቃ ከሷ ጋር እንድታድሩ ማለት ላይ አሟታል ምናምን በሚል ሰበብ ከሷ ጋር እንድታድሩ አልፈልግም ለኔ ጊዜ ስጠኝ እያልኩ ነው የነበረ አይደል ይሄ ነገር ነው ሲያጨቃጭቀና የነበር ሌላ ምን ማለት ከት ጋር እንደምታድር ባለቤት ነገረችኝ ማለት ባለቤት እያለች ማለት ባለቤት አንድ ክፍል ውስጥ ካንተ ጋር ማደር እየነበረባት ግን አንተ ከት ጋር እንደምታድር ከዚህ በፊት በነበረን ቆይታ ላይ በፍጹም አልነገርከኝም አራኔ ከቴ ጋር አድሬ ያላቀም እንዴ እኔ አንዳንዴ ልክ ሲያማት እንደነገርኩ ሲያማት እንደዚህ ስትጮ ምናምን እመጣለሁ ምኝታ ክፍሏ ገብቼ ቸካራጋታለሁ ምናምን ከዛን ትበላድራች ታድራ እስከሚሻላ ድረስ እናም ችግር አለ አብሮን ቢያድር ችግር አለ ወንድሜ እኮ ነው አብሮን ቢያድር ምን ችግር አለው የለውም ወንድሜ ነው እኮ እንዴ ወንድምሽ ሆነ እንደሆነ ታዲያ ወንድምሽ ታዲያ ቆይ ለባለቤቱ መስጠት ያለበትን ጊዜ ላንቺ መስጠት አለበት ብለሽ ምን ችግር አለው ምን ችግር አለው ማለት ነው ምን ችግር አለው ማለት እንዴት ችግር የለውም ይሄ ኖርማል ነገር ነው ይሄ ነገር ነው በቃ የሚያጨቃጭቀን ለምን ትጨቃጨቂያለሽ ወንድሜ እነሱ እንዴት ነው ወንድምና አትሊ የሚመስሉ የሚችሉት ነን ባለቤት መናቅ አይሆንም ይሄን ያህል በጣም ማለት ምንም ቢሆን ባለቤት ናት ለምን አትወጣልንም ንቀት አይደለም ምን አለ መሰለ እዚህ ጋር አንዳንድ አይሆን አይደለም እኔ ማንኛውም ሰው የሚያደርገው ነገር ነው አብሮ መተኛት ለተንከባከባት እኔ ደግሞ ለምሳሌ እቺ ልጅ አሁን እዚህ ጋር አሁን መጥፎ ሁኔታ ላይ ሆና እኔ ምኝታ ቤት ገብቼ በሰላም ተኝቼ ማደር ማለት ምኑን ወንድሙ አይደለም በቃ ሲያማት ከጎኗ ካልሆንኩኝ ሲያማት ከጎን መሆን አንድ ነገር ነው አንተም እኮ ተናግራል ከዚህ በፊት ራቁቷን ትወጣለች ከዛ መልሳታለው ከዛ አብራት ማደር ማለት ቅዠት ሊሆን ይችላል በእንቅልፍ ልቤ በቅዠት በቃ የምን ቅዠት ቃዥቼ ወጥቼ ሊሆን ይችላል እና ምን አሁን እኮ ይልሽ ዋና ፖይንቱ ቃዥተሽ ወጣሽ ሳይሆን እንዴት በቃ ቢያንስ እኔን እንኳን አብረሻተኝ እኔ አብረሻተኛ ብለው ራሱ በቃ ምን በቃ አልፈልግም እንደውም ውጡልኝ የት ነው የምንወጣው የፈለጋችሁበት ለምን እንደምንወጣው ያመመኝ ስለሆነ ገብቼ መተኛት ነው የምፈልገው እና ታዲያስ ነው የሚያስተኛሽ ገብሻተኝ ምን ራስሽ አዎ ለምን እንደምትጫወት አሁን እንዴት ነው እህትና ወንድም እንዴት ነው ሊሆን በጣም እየተረዳሁት አይደለም እኔ ማለት ሲጀመርም ከዚህ በፊት ካንተ ጋር በነበረን ቆይታ ማለት አስተኝታት ወደ ባለቤት ክፍል እንደምትመለስ ነው ማቀው ግን አሁን እየሆነ ያለው ነገር ያ አይደለም እንዴት ማለት እህቱ ነኝ አብሮኝ ቢያድር ክፋቱ ምንድነው ሲጀመር ወንድ ልጅ ሰባት ዓመት ካለፈ በኋላ አንድ ላይ መተኛት ምን የሚሉት ነገር ነው አሁን ጊዜው እኮ አይደለም ወንድምና እህት ይቅርና ልጅና አባት የማይተኛበት ጊዜ እኮ ነው አሁን ያለው ጊዜው ነው እኔና እሱ አብረን ያደግነው ታውቂያለሽ እሺ እንደዛ ከሆነ ለምን እንዴት ከማን ያረጋሽው ንገሪኝ ምናልባት ከሱ ይሆናል ማለት ችግር አለ ምንድነው የምታወሪው አንተ ምን እያወራች ነው አትናገር ምን አወራለሁ አትንኪው ከወንድሜ ባረግስ ችግር አለ እንዴት ማለት ችግር አለ እኔ አልገባኝም ማለት ምን እየተፈጠረ ነው እዚህ ጋር ምንድነው የምታወራው ማለት ምንድነው አንተ ምንድነው እየተፈጠረ ያለው ማለት ግንኙነት ነው አድርጋኒውን አናድርግ እኔ አላውቅም ግን ከሱስ ባረግስ እኔ አልገባኝም ያማታል ሲጀመር ምንድነው ያልሻለሽው ምን ጤነኛ ነኝ ምን ነው ጤነኛ የምትሆኙ ጤነኛ አይደለሽም እንጂ መልስ እንጂ ምንድነው ያዘጋው መልስልን አንተ እንዴ እኔ ምንድነው ማለት አብራችሁ ማለት አለብኝ እንዴ ሲጀመር አብራችሁ እኮ እኔ ካንተ ወረስ ችግር አለ ሲጀመር አንተም ዋሻኝ ሌላ ነገር አለ እዚህ ቤት ውስጥ የባዳም ልኮ ምናምን እንደምታከናውኑ ሰምቻለሁ እሱ ወንድም ያደርግ የምን ባዳም ልኮት ስለምን ባዳም ልኮ ዋሻኝ ነገር አለ እዚህ ቤት ውስጥ ስለምን ዋሻኝ ምን ሆነ ሁሉ ነገር ሁሉንም ስለምን ባዳም ልኮ ነው የምታውቀው ለምንድን ነው ያሻኝ ቆይ አንተ ማን ነው አንተ ማን ስለምን ባዳም ልኮት ነው የምታወራው ስለምን ነው አንተ ማን ነው አንተ አይደል ይጠራኝ ማን ይጠራኝ ራስ አይደል ይጠራኝ የት ነው የጠራው እንድትነካው እንዳነካት ማለት ነው እንዳነካት ራስ እኮ ነው የጠራኝ ማን ነው እዚህ ቤት የጠራኝ ራስ እኮ ነው ወደዚህ ቤት እንድመጣ ያደረከኝ አጠራልኝ እህቴ ታማለች አላልከኝ እንዴ ታመምኩም ጤነኛ ነኝ ይሄ ሁሉ ችግር የምታመጣብን እኮ አንተ ምን ማለት ነው ቆይ ማለት ነው ቆይ እኔ ምን አደረኩ እንዴ እኔን ሰው እኮ ምን አደረኩ እኔን ሰው እያላቀውም እንዴ እንዴት ነው ማታቀኝ አንተ አላቀም እንዴ አንተ እኔ ማን እንዴ እየታቀለ ራስ እኮ ነው እዚህ ቤት ያመጣኝ አጭውበት ያሟል እንዴ ሲጀመር ቤተሰቦች በመኪና አደጋ ሞተዋል አላልክም ታሟር ነው ሞቱ እንኳን ታሞ ነው ሞቱ በመኪና አደጋ ታሞ ሞቱ እንኳን በሁለቱም ሞቱ ይቆጣችሁ ነው በቃ ወጣልን አንፈልጋሽ ሲጀመር ይኸውልህ እዚህ ቤት ውስጥ የባዕድ አምልኮ እንደሚከናወን በተጨባጭ እዚህ ቤት ውስጥ ያገኘው ስለምን ባዕድ አምልኮ ነው የምታወራው ሂድታ ስለምን እንደማወራ ታውቃላችሁ እናንተ
ምንድነው ብዙ በቃ አባካችሁ ውጣልኝ እንደው ማን ውጣልኝ እንደው ሲጀምር አንተ ማን እዚህ ቤት ምን እንሰራለን ከዚህ ቤት አንተ ምንም አልሆነችም በቃ ውጣ አንተ እዚህ ቤት ምን እንሰራለን ውጣልኝ ውጣ ዝም ብለህ የተቀያየረሽ ማን ጠርቶ ነው የመጣው ለምን ወጣው ከዚህ ቤት አውቃችሁ ነው እንድንወጣ አንድ ካሜራው አንድ ምንድነው የተፈጠረው ምን ሆና ነው እስኪ ምን ሆና ነው ተመልካቾቻችን በእነ ሀብታሙ ጉዳይ በግድ ባስወጡን መሰረት እንግዲህ እኛም ነገሩን ለማጣራት እንግዲህ ድብቅ ካሜራ አስቀምጠን ነበር የወጣ ነው እንግዲህ ድብቅ ካሜራው ላይ ምን እንዳለ እንግዲህ ስንከታተል ነበር በጣም አስደንጋጭ ነገር ነው የሆነው ነገር በሙሉ በጣም አስደንጋጭ ነው ሆም ብለው ነው እኛን ያስወጡን ምን ነበር ስትሆን የነበረው የሚለው ነገር እንግዲህ እጃችን ላይ በቂ ማስረጃ አስቀምጠናል አሁን ላይ ከደቂቃውን በኋላ እዛው ቦታ ላይ ነው የምንገኘው በቀጥታ ወደ ውስጥ እንገባለን ድብቅ ካሜራችንን አውርደን እንግዲህ ምን ሲፈጠር እንደነበረ ምን ሲያደርጉ እንደነበረ ከነሱ ከሶስቱም መስማት ያለብንን ነገር ለመስማት ኃይል መጠቀም ካለብን ተጠቅመን እውነት እንድትወጣ እናደርጋለን እስከዛው ግን አብራችሁን ተከታተሉ ምን ያረጋችሁ ነው ምንድነው አንተ አትፉልኝ ካሜራ የምን ካሜራ ነው ምንድነው አንተ ማን ቆይ ምን ያረጋችሁ አንተ ቆይ አትበላልንም እንዴ አትምጣላልኩም እዚህ ቤት አትምጣላልኩም እንዴ ለምን ለበሳችሁ ቁጭ በል አንቺ ነሽ ማን ቆይ ቁጭ በል አንተ ምን ታረግ እንደነበረ ያንዳንዱ ካሜራ ቀርጿቸዋል እሺ በድብቅ ካሜራ ነው የቤት ውስጥ ካሜራ ምን ይሰራል ጥቁር ለብሳችሁ እንደዛ አንጨፍረሽ ምን እንደምታደርግ ምን አገባክ አንተ ጋር አልጨፍር አንተ አትንካው እንዳነካኝ አትንካው ረክተሻል ምንድነው ስታደርጉ የነበረው አንቺ ነሽ አለቋ ሰዎች በሙሉ ለእናንተ ነው የተቀመጡት ስለምን አለቃ ነው የምታወራው እዚህ ጋር ምን ስታደርጉ እንደነበረ ምንድን የምናደርገው ጤና የለውም እንዴ ልጁ ዝም በይ ምን ስታደርጉ እንደነበረ ቁጭ ብለን የቤተሰብ ወሬ ያው ዝም በይ አልልም ባልልስ ምን ልታምጣ ኧረ በሽተኛ ነው ሲጀመር ይሄ እዚህ ቦታ ላይ ምን ስታደርጉ እንደነበረ ቪዲዮ ካሜራ ቀርጸናል እንኳን ቀርጸናል የምን ካሜራ ስለምን ቪዲዮ ጸሎት እያደረግን ነበር ምን አለ ሌላ እኔ ላይ ጨዋታ ይጫወታችሁ እንደነበረ አንተ ላይ ምንድነው ሲያራ ነው ምን ስታደርጉ ነበር ጥቁር ለብሳችሁ መብታችሁ ነው ምን አገባህ እኔን አስወጣችሁ አይመለከትም ምን ነበር ሲያደርግሽ የነበረው እንኳን አረገኝ ምን አገባክ አናው እንዴ አዎ አይመለከትም ጤነኛ አይደለም እንዴ ልጅ አንቺ ስራት ያዝ አሁንም ጤነኛ አይደለም አይደለም እዚህ ቤት ውስጥ ምን ስታደርጉ እንደነበረ ምን ማደርግ አሁንም አደርጋለሁ ምን አገባክ የገዛ ቤቴ እኮ ነው ይመለከታል እንጂ እንግዲህ ለምንድን ነው ቤታችን እየመጣ ወይ ሰላማችን የምትነሳን ለምንድን ነው እኔን መዋሸት ያስፈልገው ማናችሁ እናንተ ማናችሁ አንተ ተራሰው ምን ያደርግልናል ማናችሁ እናንተ ማንስ ምን አንተ ራስህ ማን ቤታችን መጣ አንተ ስለኛ ምንድነው የምትጠይቀን አንተ ራስህ ማን እዚህ እንድመጣ ያደረከኝ እሱ ምን ያደርጋል እኔ አላቀም እኮ እኔ ታውቃለሁ ምንድነው የምታወራው አታውቀኝም እኔ ታውቃለሁ አንዴ ስልክ አቀብሉኝ የምን ስልክ ነው ስልክ አቀብሉኝ መልካቾቻችን በዚህ ጉዳይ ላይ እጃችን መረጃ አለን ይሄ መረጃ ካዩ በኋላ ምን እንደሚሉ እናያለን እጃችን ላይ በቂ ማስረጃ አለን ሰሙኛላችሁ ከዚህ በኋላ ምንም አይነት መወሻሸት አስፈላጊ አይደለም እጄ ላይ መረጃ አለ እዚህ ቤት ውስጥ ምን ስታደርጉ እንደነበረ ከዚህ በኋላ ባይኔ አይቻለሁ መረጃ ካለ እኛ ጋር አትምጣ ብያለሁ መምጣት እኮ አይጠበቅብህም ጥሩ አሁን እኮ ነው ግራ ያገባኝ ለምንድን ነው መከታተል የፈለከው ላከኝ ምናምን አልክ እሺ ብለን ተቀበልን እሺ ምንድነው ስታደርጉ የነበረው እናንተም ብሎትና ወንድም እኛ መለክ ምንድነው የምታመልኩት እንዴ የጸሎት ሰዓት ምንድነው ይሄ እኮ ጸሎት ሰዓታችን እኮ ነው እንዴ ሰው ቤት ውስጥ ቁጭ ብሎ ማምለክ አይችልም እንደነገሩ ነው እሺ ይሄም እሺ ዳንስ እየተለማመድን ምናምን ከኔ ጋር ስታወራ የነበረው ቪዲዮ ነው አታቀኝም እኔንም ልትክደኝ ነው እንዴ ይሄን ምንድነው ልትክደኝ ነው ሲጀመር አንተ ላይ ሁሉ ጦስ ያመጣብን እኮ እሺ ያው አሁን እጄ ላይ መረጃ አለ ቀጥታ ወደ እስር ቤት ይዣችሁ ሳልሄድ እዚህ ቤት ምን ስታደርጉ እንደነበረ ከዚህ ቤት ውስጥ ያለው ከጀርባ ያለው የምታደርጓቸው ያንዳንዳው ነገር
ጨለማው ክፍል ውስጥ ምን እንዳለ እያንዳንዷን ነገር ለምን እሺ ቆይ ማለት አንተ ምንድን የምትፈልገው ከኛ ገንዘብ ነው ገንዘብ የምትፈልግ ከሆነ እንስጥህና ከህይወታችን ውጣ አረ አዎ የምትፈልገው ነው ገንዘብ ጥራለን እንስጥህ ከህይወታችን ውጣ መጀመሪያ ምን እየተፈጠረ እንደነበረ ከናንተ አንደበት መስማት ፈልጋለሁ መናገር ስላለብሽ ለምንድን ነው ይሄንን የምታደርጉት እሺ ለምንድን ነው እኔ ጋር መፍትሄ ስጠኝ ምናምን ስትለኝ የነበረው ስታለቃቀስ የነበረው ለምንድን ነው እሺ ለምን መፍትሄ ስጠኝ አልከኝ ለምን እዚህ ስመጣ ታስመስላላችሁ ሁላችሁ ምንድነው ሲከናወን የነበረው እያንዳንዷን ነገር ንገሩ የምርህትና ወንድምናችሁ እናንተ አንመስልም አትመስሉ ነን እሷ እህቴ ናት እርግጠኛ በቃ ሂዱልን የምትፈልጉት ነገር እንስጣችሁና ሂዱልን ሰላማችንን ስጡ እንዴ ምንድነው ይኸውልሽ እንድንሄድ ከፈለግሽ እያንዳንዷን ነገር ሁላችሁም ላይ ሲፈጠር እሺ መጀመሪያ ሁለታችሁን ሳገኛችሁ ለምን ደስ ተተባበሩ የነበረው ከዛ በኋላ ስትካካዱ ነበር ለምን ማናችሁ እናንተ ሰውነና ሰዎች ነን በቃኛ የራሳችን የሆነ ስራ ነበረን በቃ የራሳችን የሆነ መስራት የምንፈልገው ስራ ነበረ በቃ ምንድነው በቃ ምንድነው ሲጀመር ካሜራ ማስቀመጡን ለምን አስፈለገ ማስቀመጥ ስላለብኝ ማን ይላሽታል ሲጀመር እናንተ ለምን ያስወጣችሁኝ እንደዛ ስትንዘፈዘፍ እኔ አመመኝ አስወጡ ወጣ ይሻልሻል አልተሻለኝም ነበር እዛ ቪዲዮ ላይ የሚያየው አሞኝ ነው እኮ በቃ ልብስ ቀይራችሁ እዚህ ጋር ስታድርጉ የነበሩትን ነገሮች በሙሉ እዛ ጋር ካሜራ አድርጌ ሁሉንም ነገር ሲቀርጽልኝ ነበር እዚህ ጋር ምን ስታርጉ እንደነበረ እሺ በቃ ማለት የሁሉ መረጃ ኖሮክ መካድ አንችልም ማወቅ በቃ ስለዚህ ማወቅ የምትፈልግ ከሆነ የራሳችን ነው ያምልኮ ሰዓት አለን እያመለክን ነበር በቃ አለቀ ያመለካችሁ እያመለክን ነበር እና የኛ ደግሞ ያምልኮ ስርዓታችን እንዳየው ነው እንደዛ ነው በዛ መሰረት ነው ሌላ የተለየ ነገር የለም እሺ አለቃችሁ አንቺ ነሽ ምን ማለት ነው የምን አለቃ ነው እና የምታመልኩ ከሆነ ምንድነው ሲፈጠር የነበረው ሁሉም ነገር ውሸት ነው በቃ አምላካችንን እንደዚህ አድርግልን ብለን እየጠየቀን ነበር እኔ አሁን እዚህ ጋር ቆሜ መጠይቅ ከሆነ መልእክት ይነግረኛል ለነሱ ነግራቸዋለሁ ነገ ደግሞ እሱ አምላካችንን ከጠየቀ አምላካችን በሱ በኩል ለኛ መልእክት ያስተላልፋል ማን ሊሆን ይችላል አምላካችሁ እንድትነግሪኝ ይፈልጋል እንደዚህ ትንዘፈዘፍለት የነበረው በሱ መጀን ነው በሱ መጀን በሳቸው መጀን ምናምን ስትይ ነበር ምንድነው በሳቸው መጀን ማናቸው እሳቸው አምላካችሁ ናቸው እኮ ማናቸው ማወቅ ፈልጋለሁ እሺ ለምንድነው ይሄ ሁሉ ነገር ስታርጉ የነበረው ለምንድነው እኔን እዚህ ቤት ውስጥ ለምን እኔን መፍትሄ ፍለጋ ለምን እንጠራኝ ለምን አምላክ አይፈታልህም ነበር ለመፍትሄ አይደለም የተጠራው በቃ እኛ አንተን ፈለግና አመጣነክ ከዛ እኛ አንተን የፈለኩበትና አንተን ወደዚህ ቦታ እንድትመጣ ያደረኩ የራሳችን የሆነ ምክንያት ስላለን የራሳችን የሆነ ሴራ ስላለን ሴራችን እኛ አንተን እዚህ ጋር እንድትመጣ ያደረግንበት ምክንያቱ በቃ እኛ ካንተ የሆነ ነገር ምን ፈልገው ነበር እና ይሄ ሁሉ ነገር ውሸት ነው ማለት ነው በቃ እስካሁን የተወራው ነገር ሎኒ በህቴ ላይ እንደዚህ ሁሉ ነገር እንትን እጃችሁን አውጡ በቃ ምን ለምን እኛ አንተን ለፈለገው ስለዚህ እኛ ትተናችኋል እናንተም ትታችሁን ሂዱ በቃ ለምንድነው የምንሄደው እኛ እናንተም ፈለግናችሁ ማግኘት ስላልቻለ እናንተም ተውንና ሂዱ በቃ አለቀ ስለዚህ እዚህ ቤት እንድመጣ የተደረገበት ሆን ብሎ ነው ማለት ነው ሆን ብለን ያደረግነው እሱና ማወቅ መፈልገው ለምን እሱ ማንተ ጋር ሄደው ሆን ብሎ ነው እኛ ካንተ የሆነ የምፈልገው ነገር ነበር ምንድነው የምትፈልገው እኛ ካንተ በጣም ብዙ ነገሮችን እንፈልግ ነበር ስለ ገንዘብ ምናምን አይደለም የምንፈልገው እኛ ካንተ የምንፈልገው የሆነ አካላት ነው የምንፈልገው ወይ እጅህን ቆርጠን መውሰድ ወይ ካንገት በላይ ቆርጠን ወይ እግርህን የሆነ ነገርህን ቆርጠን አንተን እኛ መውሰድ እንፈልግ ነበር ምክንያቱም እሱ ደግሞ አምላካችን ትእዛዝ ነው እኮ አምላካችሁ ማን ነው ባታውቀው ይሻላል ማወቅ ፈልጋለሁ ማን ነው የኔን አካል የሚፈልገው አይጠቅምም ስለዚህ ሁሉ ነገር ሴራ ነበር ይሁን ስታደነባብሩኝ የነበረው ነገር ውሸት ነው ማለት ነው እህትም ወንድምም የለም እዚህ ውስጥ እኛ እዚህ ጋር የምናደርገው ነገር ከኛ የአብሩ ያደገ ነገር አይደለም ስለ እኛ ይሄን ነገር የምናደርገው ከቤተሰብ ወይም ደግሞ ከላይ የተሰጠን ነገር ነው የሆነ አንዳንዴ ልጅ ከናት አባቱ ከቤተሰቡ ይዞት የሚወጣ አንዳንድ ነገሮች አሉ አይደል ልክ እንደዛ ነው ያ ማለት ደግሞ አንተ የሆነ ሰዓት ላይ የማይሆን ድርጊቶችን ስታደርግ የኛ አሉ ከላይ ከኛ በላይ እንደዚህ የሚሰሩ አምልኮት የሚሰሩ ሰዎች አሉ ምንድነው የማይሆን ነገር አንተ በሰው ህይወት ላይ በሰው መንገድ ላይ መራመድ አበዛህ እንዴት ማለት አልገባኝም ምክንያቱም አንተ የሰው ልጅ እንደዚህ አይነት ስራ እቅድ ማክሸፍ ምናምን ተወዳለና እቅድ ያከሸፍከ ነበር ስለዚህ የኛ ሐሳብ ደግሞ ምንድነው አንተ ማስወገድ ነው
ማስወገድ ይሄ ደግሞ ከላይ የመጣ መቀጣጫ እንዲሁም ማለት ነው። ከዛ አርፈህ እጅህን በቃ ቆርጥ የሆነ የሰውነት አካል እንወስዳለን። ከዛ በኋላ አርፈህ ትቀመጣለህ። ካርፊ ስቀመጥ የእናንተ ስራችንን ህይወታችንን እንቀጥላለን በሰላማዊ መንገድ። አንተ ግን በጣም እንቅፋት ሆንክብን፣ በጣም አበዛክ። ስለዚህ ታርጌቱን እኔ ማለት ነው አንተ ነህ። ካው ሌላ የተለየ ነገር የለም። ግን አልተሳካላችሁ። እንዴት እናንተ ይሄን ነገር እንድታደርጉ ተመረጣችሁ? ስራችን እኮ ነው፣ መምረጥ አይጠበቅብንም። አድርጉ እንባላለን፣ እናደርጋለን። ይቀላል ነገር ማን ነው አድርጉ ያላችሁ? ቆይ ለምን ይሄን ሁሉ ለምን ማወቅ ፈለክ? የበላይ አካል ስላለን በቃ የበላይ አካላችን እንደዚህ ያዘናል። በቃ አለቀ። አምላካችን አይታይም፣ መንፈስ ነው። እሺ ይሁን። ቆይ እኔ ያልገባኝ ነገር ማለት ምን አይነት ስራ አደናቅፌበት ነው የኔን አካላት ፈልጎ ምን ሊያደርገውስ ነው? ምንድነው ማለት የከኔ አካል ምንድነው የሚፈልገው? እጅን ነው። ሌላ ምን ሊፈልግ ይችላል? እጅን እኮ ለምን ሊደግምበት ነው? የሆነ ነገር ሊያደርግበት ነው? መድገም ነው የምታወራው? እና ምን ሊያደርግ? መቀጣጫ ሊያደርግ ነው። አለቀ። ማስተማሪያም ጭምር። 6 ሰዓት ላይ ጭስ የምታጨሱት ለሱ ነው ማለት ነው? ለአምላካችን አምልኮ ስለሚገባው። ስለዚህ ቆይ እናንተ የአንድ ቤተሰብ ናችሁ? ነን። ስለዚህ የእናንተ ቤተሰብ ይል ባጭሩ የምትፋታን ከሆነ ከኛ ሙሉ መረጃ ከሰጠንክ ጥለት ይሄዳል። በሱ ምንስማማ ከሆነ ያለው ነገር ልንገር። ምን ሰራለው እዚህ? በቃ ማሰራ ከሆነ ያንዳንዷን ነገር ሳት በቃ ስለዚህ ከዛ በኋላ በእኛ ህይወት ላይ ጣልቃ አልገባም። ስራችን ምንድነው? ያለፈ የህይወት ታሪክ አለን። ያ ማለት የቤተሰብ ምናምን ይሄ ነገር ምንድነው? ከቤተሰብ እየተወራረሰ የመጣ ነገር ነው። ምንድነው? ቤተሰቦቻችን ነበሩ፣ ሞተዋል። ስለዚህ ቤተሰቦቻችን የራሳቸው የሆነ የሚያመልኩት አምላክ ነበራቸው፣ ጠንቋይ ባጭሩ ማለት ነው። ተብሎ ስለማይጠራ ነው አምላካችን ያልኩ። ስለዚህ ያ ህይወት ነበራቸው፣ ቤተሰቦቻችን አረፉ። ካረፉ በኋላ ይሄ ስራ ደግሞ መቀጠል አለበት ግዴታ ማለት ነው። ምንድነው የሚገኘው ጥቅሙ? ለአምላካችን መስዋዕት ማቅረብ ነው። ምንድነው መስዋዕት የምታቀርቡት? የፈለጉትን ነገር ይጠይቁናል፣ ወስደን መስዋዕት እናቀርባለን። ምናልባት የሰው ልጅ ሊሆን ይችላል፣ በግበሬ ሊሆን ይችላል። ራሴንም ከሆነ ራሴንም መስዋዕት አደርግላቸዋለሁ። ቤተሰቦቻቸው ራሳቸው መስዋዕት አድርገው ነው የሞቱት። እና ይሄ ስራ ደግሞ መቀጠል አለበት በዘር እየተተካ። እናንተ መስዋዕትነት የምትሆኑ ከሆነ ለምን ነው የምታመልኩት እንዴ? ለመኖር ነው። እኛ እኮ ራሳችንን ይሄ እኮ ከዘር የመጣ ነገር ነው። እኛ የምንኖረው ራሱ ስለተፈቀደልን ነው። ነገ ላይ ራሴን መስዋዕት አላደርግም ብል ዞሮ በራሳቸው ጊዜ እኛ መስዋዕት ማድረጋቸው አይቀርም። ስለዚህ እየወደድን ደስ ብሎን ፍቃደኛ ሆነን ራሳችንን መስዋዕት ብናደርግ ነው እኛም ደስ የሚለን። ስለዛ ችግር የለብንም። መስዋዕት ዛሬ ካሉ ልንሰዋላቸው እንችላለን። እና በቃ ስራችን ላይ ነው፣ ሌላ የተለየ ነገር የለም። ምንድነው ሰርታችሁ የምትተዳደሩት? ማለት በሳቸው ነው የምንተዳደረው። እሳቸው ናቸው የሚያስተዳድሩ። ገንዘብ ተንደላቀም መኖር ብንፈልግ ራሱ የምንፈልገው ነገር ያሟሉልናል። ከዚህ ሌላ ቤት አላችሁ? አየለንም። አዋራችሁ በቃ አለን። እሺ አለን ነገር ካላቆምሽ አሁን በቃ ተቻለው አለን። በሌላ ቤትም አለን። ምን ተዳደረው ብዙ ቤቶች አሉ፣ ሀብት ንብረት አለን። ይሄ ዝም ብሎ ያለ ምክንያት የሚገበር ነገር አይኖርም። ይሄ ጊዜያዊ ዝም ብሎ ያምልኮ ቤታችን ነው እንጂ ያ የራሳችን የሆነ ቤት አለን፣ ትልቅ ቤት አለን፣ መኪና አለን፣ ሀብት ንብረት አለን። እና በቃ በዛ እየተዳደርን እንኖራለን። እሳቸው የሚፈልጉትን ነገር እናቀርባለን። በቃ ደስ ብሎን በሰላማዊ መንገድ ለቀልን ኖር የነበረበት እቅዳችን ሳይሳካ ቀር። እሱ ምንድነው? ያንተን እጅ ቆርጦ መውሰድ ነው። በቃ አለቀ። እኔ መሰናክል የሆንኩበት ምኑ ጋር ነው? የትኛውን ኬዝ ይዤበት ነው ማለት የትኛውን ስራ አደናቅፌበት ነው ይሄን ሁሉ ነገር ሊያሴር የቻለው? የትኛውን ኬዝ ማለት ምን አድርጌው ነው? እሱን እንግዲህ እሳቸው ብቻ ናቸው የሚያውቁት። እኛ ምንም ብቻ እኛ የታዘዝነውን ብቻ ነው የምናደርገው። እሳቸው ማን ናቸው? እሱንም ካልነገራችሁ እሳቸው የምትሉትን ሰውዬ እኮ አምላክ ቃል ሰጣችሁኝ ከዚህ ቤት አውጣ። መንፈስ ናቸው፣ አይታዩም። እጄ ቆራጣው ነው የሚባለው። ምን ሆነ ነው ሙሉ ሚስጥር? በቃ ምንም በቃ የሚደበቅ ነገር የለም። እጄ ቆራጣው ነው። ይሄ መረጃ የእናንተ ሙሉ ሚስጥር ነው አይደል? በቃ ስለዚህ እኔ ልንገርህ፣ አምላካችን ማለት እጄ ቆራጣ ተብሎ ነው የሚጠሩት። እሺ እጃቸውን የተቆረጡት ራሳቸውን መስዋዕት አድርገው ነው። ስለዚህ ያን እጃቸውን ለመተካት ያንተ እጅ ደግሞ ግዴታ ያስፈልጋል። እሺ የኔ እጅ ለምን ያስፈልጋል? ለምን ማለት ምን ለማግኘት ማለት? እጄን ቆርጠው አርፌ እንድቀመጥ አንደኛ እሱም ነገር አለ። ሲቀጥል ደግሞ ይሄ እጀ ቆራጣ የሚባሉ ሰውዬ ማለት አባታችን
የሆነ ጊዜ ላይ ራሳቸው የሆነ ያለፈ ታሪክ አላቸው ያ ማለት እሳቸው አምላክ ከመሆናቸው በፊት ሌላ አምላክ ነበራቸው እና ምንድነው እንትን በ6 ሰዓት ሲሆን አምልኮ ያቀርባሉ እሳቸው ከዛ በኋላ የሆነ ጊዜ ላይ ከአምላካችን ጋር ሲነጋገሩ ምናምን አምላካችን ሊያርፉ እንደሆነ ምናምን ይነግሯቸውና አሁን ላሉት ለአምላካችን እንደ ውርስ አድርገው ይሰጣቸዋል ማለት ነው አምላክነቱን ከዛ በኋላ እኛ ምንም እናውቀው ነገር የለም ምን አይነት ህይወት ይኑራቸው ምናምን እናውቀው ነገር የለም ግን ፋሚሊዎቻችን ያውቁ ነበር ስለ አምላክ ምናምን ስለሚባሉ ነገሮች ማለት ነው ከዛ 6 ሰዓት ላይ ይሄ አምላካችን የምንለው ሰውዬ ማለት አምላካችን ክፉ ቃል ተናገርኩ እና አምላካችን እንደ ጥንዚዛ ሆኖ ይመጡ ነበር ቤታችን በቃ ሆኖ ማለት ተቀይረው ይቀየራሉ ወደ ጥንዚዛ ይቀየራሉ ሲመጡ እኛ ምናውቀው ነገር የለም ቤተሰቦቻችን ናቸው የሚያውቁት በወሬ ደረጃ ደግሞ ምን ሰምተናል ሰማያዊ ጥንዚዛ ካያችሁ እንዳስነኩት ይላሉ ማለት ነው ስለዚህ እንዳስነኩት የሚባለው ምክንያት ለማወቅም ስንል ብዙ ጊዜ ሲመጣ እንመታዋለን ማለት ነው መታነው ግን አይሞትም በተደጋጋሚ ቤታችን ይመጣል ተሽከርክሮ ዞሮ ጥሎ ይወጣል የሆነ ቀን ሲመጣ እኔና ወንድሜ ያዝነውና መታ ነው ጥንዚዛውን ከዛ ሁለቱም ክንፎቹ ረገፈ የጥንዚዛው ከዛ በኋላ እኛ እንትን ጮሆ እንደለመደው በቃ ተሽከርክሮ ምናምን መሬት ላይ ማለት ነው ተንከባለው ምናምን ጥሎ ወጣ ሲወጣ እኔና ወንድሜ ሀገር ሰላም ነው ብለን ጥለን ወጣን ከቤት ተመልሰን ስንመጣ ማናቀው ሰው ሌላ ሰው ይሁን ማለት ሙሉ አካል አለው ሁለት እጅ ግን የለውም ስንመጣ ሶፋ ላይ ተቀምጦ ምናምን አገኘናቸው ከዛ በኋላ ላደረጋችሁት ነገር መቀጣጫ እንዲሆናችሁ ምናምን ከዚህ በኋላ ለኔ ተገስታችሁ ነው የምትኖሩት እኔ የናንተ የወላጆቻችሁ ሀደራ እንደ ሀደራ ማለት የሆነ ሰው አምልኮ ውስጥ ሲኖር ወላጅ ምናምን ራሱን ሲሰዋ ልጆች ምናምን ካሏቸው አምላካችን ናቸው እኛ የሚጠብቁት ማለት ነው አሁን የኛ ቤተሰቦች አርፈዋል አይደለ ስለዚህ አምላካችን ያረፉት እንዴት ነው ለአምላካችን መስዋዕት ሆነው ነው ስለዚህ አምላካችን ደግሞ የሳቸውን ነፍስ ደስ ስላሰኙ እኛን ይጠብቃሉ እንዴት በጥንዚዛ መልክ እየመጡ ቤታችን ይጎበኛሉ እኛን ያያሉ ምናምን ይታለውን ጥንዚዛ አሁንማ አምላካችን ናቸው እኮ ለምን ይመጣሉ እና ለምን አንደኛ ሰዓት አለ ሁለተኛ ደግሞ ተስማምተን እኛንን እንጂ ወደሳቸው ምንሄደው እሳቸው አይመጡም ለምን እኛ ስላላወቅን አትንኮ የተባለውን ነገር ነክተናል ጥፋት ሰርተናል ስለዚህ ምንድነው ስራችን እሳቸው መተው ነበር ከዚህ በኋላ የተባላችሁትን ነገር ህግ ስለጣሳችሁ ልክ እንደ ወላጆቻችሁ ለኛ ተገዢ ሆናችሁ ትኖራላችሁ አሉ ማለት ነው ስለዚህ እዚህ ህይወት ውስጥ ምንድነው እኔም ወንድሜም እሷም ተገዢ ሆነን ስንኖር ዘር ማስቀጠል የሚባል ነገር አለ ስለዚህ ዘራችሁን ያስቀጥላችሁ ነው ወደድንም ጠላንም ዘር እናስቀጥላለን በዚህ ህይወት ላይ በዚህ ስራ ላይ አምናችሁበት ነው ሁሉ ነገር የምታደርጉት አዎ አምነንበት ነው እሷም አዎ ወደንበት ነው ግን እኮ ይሄ ነገር ቤተሰቦቻችን አሳጥቷቸዋል አይደል አሳጥቶናል ታዲያ ምንም እኮ አማራጭ የለንም ከማድረግ ውጪ የማቆም እድል አላችሁ የማቆም እድል አላችሁ የለንም እንዴት ብናቆም ራሳችንን ሰውተን ነው የምናቆመው እኛ ልክ ስራውን ስናቆም የኛም ህይወት ያቆማል ማለት ነው ለማንኛውም አሁን ያልሽኝን ነገር የፈጠራ ታሪክ ምን ሊሆን ይችላል እውነትም ሊሆን ይችላል አይደለም እሷም ደግሞ የሱ ሚስት ሳትሆን ብዙ ነገር እየፈጠራችሁ ገብቶኛል እኮ እውነታውን እየነገርኩ ነው ለምን ምንም አልፈልግም ስላልኩ እውነታውን እየነገርኩ ነው ማመን አለማመን የራሱ ጉዳይ ነው እኔ ታርጌት የሆንኩት ሌሎች በጣም ብዙ ሰዎች አሉ አዎ ያንተም ከቤተሰብ ተያይዞ የመጣ ነገር አለ አንተ ማታውቀው ቤተሰቦች ግን የባድ አምላኪዎች ነበሩ ያመልኩ ነበር አሁን ደግሞ እየቀባጠርሽ ነው እንዴት ነው የኔ ቤተሰቦች ወይ አልነገሩክም ይሆናል ስለዚህ በጣም ብዙ ነገር ነው የምትዋሽ እና በቃ ለዛ ነው አንተ ተመረጥከው እውነታውን እኮ ነው እየነገርኩ ያለሁት ስለዚህ አንተ ምንድነው እጅ ይቆረጣል ከዛ እኛ እጅ ሊወስዱ እጅ እንትን ብለን መቼም አይሳካላችሁ ያኔን እጅ ማንንም አይወስደው እኛ ላይ እኮ ማንንም እነግርሻለሁ ላንቺም ለሁላችሁም እነግራችኋለሁ ያኔን እጅ ይውላሽ አንወስድም እኮ በቃ አሁን በዚህ ሰዓት እኮ ካንተ ምንም ስለማንፈልግ ነው ይሄን እየነገርኩ ያለሁት አንተ ቤተሰቦችህም ዞሮ ምንድነው ከሳቸው ጋር ግንኙነት አላቸው ያንተ ቤተሰቦች አመንክ አይመለከተኝም በቃ ማወቅ የምትፈልገው እውነታውን ነገር አይደለ በቃ እውነታውን ነገረች አይደለ በቃ ከዚህ በኋላ ተውን በቃ አንተኛ ምን ፈልገው ነገር የለም ተውን በቃ ስማ እሷ የሱ ሚስት አይደለች ሌላኛው ነገር ታናሽ እህቴ ናት እና ምንድነው በቃ ማወቅ ካለብ ብዬ ነው ምነግርህ
ስለዚህ ማወቅ ያለብኝ ሁሉንም ነገር ትናገራለች ነገርኩ እኮ ሌላ የምትፈልገው ነገር አለ ነገርኩ እህቴ ናት እሱን ወንድሜ ነው በቃ የነሱ አንድ ላይ ቤተሰብ ነን ዞሮ አንድ ቤተሰብ ናችሁ ነን ወንድማችሁ ነው ወንድማችን ነው እህትማማቾች ነን ከአንድ ቤተሰብ ነው የተፈጠርነው እናም አትንኩ የተባልነው ነገር በራሳችን ጊዜ በማድረጋችን ነው እዚህ ውስጥ የገባ ነው እሺ ስለዚህ እርግዝና ምናምን የሚባለው ግን መረጃ አይቻለሁ እሱም እውነት ነው እሱንም ያው እነሱ ማያውቁት ነገር አለ እንደነገርኩ እኔ ብዙ ጊዜ ከአምላኬ ጋር ስነጋገር አብዛኛው ጊዜ እኔ ነው የሚያናግሩኝ በስነ ስርዓቱ የሚፈልጉት ምንድነው ዘር ማስቀጠል የሚባል ነገር አለ ስለዚህ እኔ ልጅ ነው ዘር ላስቀጥልላቸው የምችለው ስለዚህ ከወንድሜ አረገዝኩኝ አለቀ ምን ማለት ነው ለምን አርፈ ቁጫተር ለአምላካችን እኮ ነው ምንድነው የምትይው ከወንድምሽ ነው ያረገዝኩት ምንድነው ያልሻለሽ ለአምላካችን ብዬ ነው ይሄን ያለው የምን አምላክ ነው የምታወሪው እኮ በቃ ለአምላካችን ይፈልጉ ነበር አደረኩላቸው እኮ ሲጀመር አንቺ ያረገሽው ከኔ ካንተ ነው ለሊት ሊፈጠር ይችላል ይፈጠራል ለሊትም እየተነሳው እሱ ጋር ሄዳለሁ እሷን መበጠብጣታለሁ ለምን አምላካችን ሲያናገሩኝ ከሳቸው እኮ አንቺ ከኔ ያረገሽው ምን ችግር ቁጭ በል ለአምላክ ምናምን ለምትዩ ከወንድምሽ ጋር ግንኙነት አርግሻለሁ እወልድላቸውና አስቀጥላለሁኝ በቃ ዘር ለማስቀጠል ከወንድምሽ ቆይ ተረጋጋ አምላካችን ላይ ቆጥ እንዴት ከኔ ከወንድምሽ ላይ ተረጋጋ እንደሱ አይደለም ተረጋጋ ልቀቀኝ እኔ ሊሆን ይችላል እንደዚህ ልቀቀኝ እኔ አፈልክ አይደለም ተረጋጋ ይኸውልህ ተረጋጋ ቆይ ተረጋጋ እባክህ ተረጋጋ ኮሽ ተረጋጋ እሺ ተረጋጋ በቃ ቆይ አይደለም እንደሱ አይደለም ይኸውልህ ተረጋጋ ቆይ አሁን እኔ እኮ ወንድምሽ እኮ ነኝ አርፈ ቁጭ በል ወንድምሽ እኮ ነኝ እንዴት ከኔ ሊሆን ይችላል ከኔ በላይ አታውቅም አርፈ ቁጭ በል ቆይ እስኪ ይኸውልህ እያሸችም ሊሆን ይችላል ማጣራት ማጣራሽ ሊሆን አይችልም ሆኗል በቃ ቁጭ በል እስኪ ቆይ ተረጋጋ ለመረጋጋት ሞክር እባክህ ለመረጋጋት ምንም ልረጋጋው እድሜ ልክን አድርግ የተባልከውን እያደረግከው ይኖርከው በቃ አድርጊ ሊሆን ይችላል አድርጊ ተባልኩ የአምላካችን ትእዛዝ ከሆነስ ለምን ቁጭ አትልም እሺ ቆይ ተረጋጋ አሁንም እንዳይቆጡ ቁጭ በል ካልተረጋጋ ከባድ ነው ይኸውልህ ተረጋጋ ሌላም ብዙ የተደበቀ ነገር ሊኖር ይችላል አንተ ተረጋጋ ቁጭ በል እስኪ ቁጭ በል ምን እንደ ይኸውልሽ ይሄ ነገር እውነት ይሁን አይሁን ማረጋገጥ ያለብን እንዴ እውነት እንደሆነ እኮ እየነገርኩ ነው አንተም መረጃ ታውቃለህ ዞሮ በደንብ እርግጥ እንዴ አምላካችን እንዴት መቼ እንዴት ለምን እንዴት ምን አይነት ሊና ቢኖርሽ ነው አንቺ ከወንድምሽ እኔ እኮ ፈልጌ አይደለም አድርጌ የተባልኩት ነው ያደረኩት ይሄ ነገር ምንም አይጸጽትሽም ለምን ይጸጽተኛል ለአምላካችን ምንም አደርጋለሁ እንዴ ልታደርጊው ይችላልሽ እንዴት እኔ ሳላቅ እኔ ለሊት ታዲያ እየመጣክ መታስተኛኝ እኮ አንተ ጭራሽ ራስን ስተሃል ወይ ሆነ ነገር ወይ ማስተዋል ምናምን አትችልም እንጂ እኮ ስለዚህ ይሄ ለሊት ማለት ሲነሳ ይደካከመኛል ምናምን ሲል ነበር አንቺ ነሽ ለሊት እየሄድኩኝ ረብሻቸዋለሁ እኔን ሊያስተኛኝ ይመጣል ከዛ በኋላ ምናምን ያለ ነገር ነው በቃ አምላካችን ይፈልጉ ነበር አደረኩ በተደጋጋሚ ሴክስ ታረጉ ነበር ኖርማል እኮ ነው እሱ ግን አያውቅም ላንቺ ኖርማል ማለት በሆነ ነገር ማለት አምላካችን የራሳቸውን ስራ ይሰራሉ ከኔ የሚጠበቀው ምንድነው ያዘዙኝ ማድረግ ነው እሱም ማፍሰስ ካለባቸው ያፈዙልኛል እሱን የሆነ ነገር ማድረግ ካለባቸው እንደዛ ስለዚህ በፈዘዘበት አንቺ ፈለገሽ ነገር አድርጋለሁ ለምን የአምላካችን ትእዛዝ ከሆነ ሁሉንም ነገር ማለት ማለት ይሄን ነገር ለምን ተደበቀሽ ለምን ለሱ ለምን መደበቅ አስፈለገ እሱም ተከታይ ነው አይ ነው ስልክ እንዴት አልነገርሽንም ይሄን ሁሉ ነገር ይሁን እየሰማችሁ አይደል አንተ ቀደምክ እንጂ እኔ ከነገ ዛሬ እነግራቸዋለሁ እያልኩ ነበር እና እኔ ጓደኛ እንደሌለኝ ምናምን ያውቃሉ ታዲያ ከየት ሊመጣ ይችላል እሱንም ደግሞ እነሱ የሚያውቁ ነው መሰለኝ እኔ እንዴት እኔ አንቺ ከኔ እንዳረግልሽ ነበር እኔ ማቀው የሚሰማሽ እሱ ላታቅ ትችላለህ ምናልባት ከአምላካችን ጋር በስነ ስርዓቱ ተነጋግረህ ቢሆን ኖሮ አምላካችን ይነግሩክ ነበር አለመነጋገር ነው ይሄ ራሱ ከሳቸው ጋር ያለውን ርቀት ነው የሚያሳየው አንቺ ሲጀመር እንዴት ይል ታርግ ትችያለሽ እኔ ወንድምሽ ነኝ አይደል ከሳቸው ጋር ምንም ብትገናኝ እንኳን ታደርጋለህ አንተስ ብትሆን ለምን አዲስ ይሆንባል እንደዛ አይነት ነገር የምታመልክ ከሆነ አድርጌ ተባልከው ታደርጋለህ ነው ማለት የነበረባችሁ በዚህ ጋር ግንኙነት አድርግ እኮ ተብዬ አልታዘዝኩም እኮ ግን አንቺ ለምን ብትታዘዝ አላደርገውም እህቴ እኮ ነሽ አሁን ወደ መፍትሄው አሁን ይኸውልሽ ይሄ ሁሉ የተናገርሽውን ነገር ላረጋግጥ የምችለው ይሄ ጃቆራጣ ምናምን ያልሽውን ቦታ አስጠቁሚ ነው ያለዛ ግን ቀጥታ ወደ እስር ቤት ነው የምወስዳችሁ ግልጽ ነኝ ምክንያቱም አሁን ነገር አይደለም እኮ አልጠቁምህም
ገብተህ ላትወጣ ትችላለህ ነው አይደለ? አዎ ህይወት አደጋ ላይ ነው የሚሆነው ስለዚህ ይሄ ነገር አደጋ ላይ አይደል እንዴ እኮ በቃ ይከፋ አደጋ ላይ ራስን በቃ እቷቹአለሁ መረጃ ነገሩኝ አይደል ያልከው ነገርኩ ስለዚህ ተዋና ካልተውከና አይመለከተኝም አላቅም በጣም ያላገጥኩ ቀጥታ ወደ ህግ ቦታ ነው የምወስደው ለምን እንደምትወስደው እቷቹአለሁ እውነታውን ነገሩኝ አይልከው አንቺም ነገር የለም አንቺም የሰውን ላብ የሰውን ገንዘብ ስለምን ገንዘብ ነው የምታወራው በጣም የሆናችሁ ትኩበት እኮ በቃ እንሁና ሰርተን ነው ሰው ሰርቶ ሀብታም መሆን አይችልም አዎ ስራ ነው አዎ ስራ ነው እንዴ ቀልድ ነው እንዴ ወጣላ አይደል አንቺ ኃይለኛዋ ሰይጣን ስለሆንሽ ካንቺ አልፋታም ሲጀመር ተፋታኝ አይመለከት እዚህ ጋር ሳትቀጸፍ በፊት ውጣ ሶስታችሁም ይሄ ነገር እጀቆራጣ የተባለው ሰው አግኝቼ ካላረጋገጥ ታገኘውም ጭራሽ እንዴት እንደማላገጥ ነው እናያለን ተነሳው ሶስታችሁ እኔ ምንም ማቀው ነገር የለም ማቀው ወንድሜ እኔ ማቀው ነገር የለም ዘርበይ ሂጂ ውድ ተመልካቾቻችን ይሄ ሁሉ ነገር ሲደረግ የነበረው እኔን ታርጌት አድርጎ ነው የነሱን ስራ ያጋለጥኩ ስለሆነ ሰሞኑን በተከታታይ በጣም ከባባር ኬዞች ናቸው እየተወጣናቸው ያለው በድል እየተወጣን ያለ ነው እሱን መሰረት አድርገው እኛን እኔንና የክሩ አባላትን ወጥመዱ ለመክተት ከመጀመሪያው ጀምሮ ሀብታሙ የተባለ ሰው ይህን ሲያደርግ እንደነበረ ተረተናል እነዚህ 3 ልጆች ወጣት ናቸው መስራት ይችላሉ መለወጥ ይችላሉ ነገር ግን የቤተሰቦቻቸውን አምልኮ ሲያስቀጥሉ ነበር ለምን እንደሆነ ምን ፍለጋ እንደሆነ ሀብታቸውን ዝናቸውን መንደላቀቅ ፈልገው የነሉ ነገር ሲያደርጉን አባካችሁ ቤተሰቦች ምን አይነት ነገር ነው ለልጅ የምታወርሱት ምን አይነት ነገር ነው ለልጅ እነዚህ ልጆች በህይወታቸው የልጅ ሳይቀር ከዚህ በኋላ ህይወታቸው በሙሉ ሲኦል ነው የሚሆነው ወንድም ከእህት ጋር ግንኙነት እንዲያደርግና እንዲያረግዝ ምን ማለት ነው ይሄ ቆሪጥ የተባለውን ሰውዬ ፈልገን ማግኘት የቀጣይ ስራችን ይሆናል የዛሬው ፕሮግራም በዚህ አብቆታል ቀጣይ እስከምንገናኝ መልካም ቆይ